ሩትዬ ለምን በዚህ ልክ ሰውን እንደምታምን እኔ አላቅም። ብዙ ጊዜ ሰውን አምና ብዙ ነገር ተጎድታለች። ለምን ከዛ ነገር እንደማትማር እኔ አላቅም። ቤተሰብ ሁል ጊዜ በቃ በአንድ አይነት ሰው ነው የምትታለለው። ሁል ጊዜ ባታለሏት በከዷት ሰው ነው ተመልሳ የምትታለለው። ምን ሆነ ነው ማትነቃው? በፈጣሪ ስም እንዴ! ዛሬ አሁን ዳኒ አታለዋት ነው እንግዲህ አብርሃምን ይዞት ሄደው አይደል እንዴ? ሜሪ መታለች። ሜሪ እዚህ ነች። አብርሃምን ማግኘት አልፈለገችም እንደዚህ ሆኖ። ስለዚህ ሄደሽ እንድታናግራት እየጠበቀችሽ ነው። ሂጂና አናግረሻት ተመልሽ። እስከዛ ድረስ አብርሃም ከኔ ጋር ይሆናል። አብራችሁ ስለሆናችሁ ደስ ብሎናል። እንኳን ደስ አላችሁ። እናንተን አንድ ላይ እንድትሆኑ ስመኝ ነበረ። ዛሬ ደግሞ ሩትዬ ያሰበችውን አሳክታ እንደዚህ ስለሆነችው እንኳን ደስ አላችሁ በሏቸው እያለ እያታለላት ማለት ነው። ትላንትና ቤት መጥቶ ያ ጦርነት እየፈጠረ እንደነበረ እያወቀች እንዴት እሱን አምና ጥላው እንዳይደች እኔ አላቅም። ይሄና ለዚህ ልክ ሰው እንዴት ሊታለል ይችላል? በአንድ አይነት ሰው 100 ጊዜ አረ ይደብራል። ሩትዬ ተይ እንዴ! ድራማ ቢሆንም እኮ የሆነ ልክ አለው አይደል እንዴ? የሆነ ሰው እንዴት ነው ትላንትና ከትላንት ወዲያ እንደዛ ሲሆን ነበር። ዳኒ አይደል እንዴ ቤትሽ መጥቶ እየበጠበጠ ነበር፣ በየተራ ሰው ይዞ እየመጣ ማለት ነው። እና ዛሬ እንደዚህ ሲልሽ ለድራማ ድምቀት እንኳን ስትሉ እንዴት እንደዚህ ታደርጋላችሁ? በጣም ነው የሚያስጠላው። የምሬን ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ሩትዬ ዛሬ ዳኒ አታሏት ነው አብርሃምን ይዞ ይሄደው ሜሪ ጊዜ ነች። ሜሪን አብርሃም እንደዚህ ሆኖ እንደዚህ ታሞ ማየት አትፈልግም። ለዛ ነው አንቺን እዛ እየጠበቀችሽ ያለችው። ስለዚህ እዛ ሄደሽ እሷን ሰላም ብለሻት እስከምትመጪ ከኔ ጋር ይሆናል በማለት ነበር ያታለላት። ከዛ ልክ እሷ እንዳይደች ነበር ጠብቆ ከቢኒ ጋር ሆኖ ይዞት ወደ ቡዜ ቤት እንሄድ ብሎ አብርሃም እንኳን እምቢ ብሎ ነበር። ሚስቴን እጠብቃታለሁ ከሩቲ ጋር ነው የምሄደው ብሎ ነበር እምቢ ያለው። ግን በመጨረሻ ዳኒ አሳምኖት የቡዜ 100,000 ነው ልናከብርላት ይገባል የእህትክ ነው ብሎ በግድ ነው አስገድዷት ይዞት ሄደው ማለት ነውና ሩትዬ ለምንድን ነው በዚህ ልክ ሰውን የምታምኙ ነው? በእኔ እንጂ አላውቅም።